ሰላም ተናስተልን እንደምን አላችሁ? ሃይ እንዴት ነሽ? እነዚህ ሁለት ሰዎችን ዛሬ ከኔ ጋር እናንተ ጋር ሰላም ሊሉ መጥተዋል። እንዴት ናችሁ? ኢትዮጵያ ያላችሁ እንዴት ናችሁ? አውሮፓ አሜሪካ ያላችሁ እንዴት ናችሁ? ጀርመን አውስትራሊያ ያላችሁ እንዴት ናችሁ? ዱባይ ሳውዲ ያላችሁ እንዴት ናችሁ? እንዴት ከረማችሁ? የመን ያላችሁ አውስትራሊያ ሁሉ ጋር ያላችሁ እንዴት ናችሁ? ሰላማችሁ ብዝት ይበል። ዛሬ በአንድ ቪዲዮ ተከስቻለሁ። ዛሬ የመጣሁበት ነገር ደግሞ ጓደኝነት ነው። ከዚህ በፊት ብዙ አውርተንበታል። ነገር ግን ያው ጥያቄ ስጠይቁኝ ተመልሼ እመጣለሁ። ጓደኝነት፣ እውነተኛ ጓደኛ ጠፍቷል። ጓደኛ የምትለው ምን አይነት ሰው ነው? ምን አይነት ምልክት አለው? ጥሩ ጓደኛ ምን የሚሆን ነው ብለው በሴትም በወንድም በኩል ተጠይቄያለሁ። ያንን ጥያቄ ይዤ አንዳንድ ነገር እኔ ከማውቀው አካፍላችኋለሁ፣ እናንተ ደግሞ ትወያዩበታላችሁ ማለት ነው። ስለዚህ ጓደኝነት ምንድን ነው? ጥሩ ጓደኛ ወይም ትክክለኛ ጓደኛ ልክ እንደ ስጋ ዘመድ፣ እንደ ወንድም እንደ እህት የምትቆጥሩት ጓደኛ ምን አይነት ጓደኛ ነው? ጓደኝነትስ ምንድን ነው? የሚሉትን እነዚህ ነገሮች እናያለን። ጓደኛ ጥሩ ነው፣ ጓደኝነትም መልካም ነው። ነገር ግን አንድ አባባል አለ። ጓደኛህን ንገረኝና ወይም ጓደኛሽን ንገረኝና ስለ አንቺ ማንነት ወይም ስለ አንተ ማንነት ልንገርህ ይባላል። ልክ እናቷን አይተህ ልጅቷን አገባት እንደሚባለው። ለምን? የእናቷ ስርዓት፣ የእናቷ ትህትና፣ የእናትየው መልካም ነገር ልጅቷ ላይ ይጋባባታል ተብሎ ስለሚታሰብ ነው። በጓደኝነት ደግሞ ልክ እንደዛ ነው። ጓደኛሽ የሆነችውን ነገር ነው የምትሆኝው። የሌለ ነገር ስትሰጥሽ መተሽ አክት ማድረግ የምትፈልጊው፣ የሌለ ነገር ሲሰጥህ ያልነበረብህን ነገር የእሱን ነገር ተሸክመ መተህ ቤተ ላይ ልታሳልፈው የምትችለው የምትለማመደው። ስለዚህ ጥሩ ጓደኝነት እና መጥፎ ጓደኝነት ስላለ ወደ ጥሩ ጓደኝነት ናርተን መጥፎ ናቸው የምንላቸው ጓደኞችን ደግሞ እናወራለን። ስለዚህ ጥሩ ጓደኞች ምንጊዜም በሀዘንሽ፣ በደስታሽ፣ በህመምሽ ሰዓት አንቺ ጋር የተገኘች ሀሎ ብላ ሰላምነትሽን የምትጠይቅሽ ልትሆን ትችላለች። አስመሳይ መሆን የለባትም። እሷ ጓደኛሽ ነች። በቃ ስለ አንቺ የሚሰማት ዳኝነት፣ ፍርድ የማትሰጥ ጃጅ የማታደርግሽ፣ ስለ ባሏ አውርታ ስለ ባልሽ ኢንተርቪው የማታረግሽ፣ ስለ እናቷ፣ ስለ እህቷ፣ ስለ ወንድሟ አውርታ አምታ አሳምታ አንቺን ገልብጣ እንደዛ እንድትሆኚ አንቺን ደግሞ ታሪክ እንድትሰጫት፣ ስለ ባልሽ እንድትነግሪያት፣ ባልሽ ጭን ላይ ያለውን ጠባሳ እንድትነግሪያት የምትወሰውሰሽ እሷ ጓደኛሽ አይደለችም። እሱ ያልሆነውን እሱ ያላረገውን ለሚስቱ ምናልባት ክብር እየሰጠ ያላሳለፈውን ነገር አንተ ኤክሰርሳይዝ ገብተህ እንድታደርገው፣ እኔ እኮ ሚስቴን እንደዚህ አርጊያት እንደዚህ አይነት ሙቪ አይቼ እንደዚህ አይነት ነገር አርጌ ምናምን ብሎ ኃጢአተኛም እንደገና ደግሞ እሱ አራዳ አንተ ፋራ የሆንክ እስኪመስልህ ድረስ አድርጎ ሞልቶ ልኮህ ቤትህን እንድታፈርስ የምትወዳት የምታከብራትን ባለቤትህን ወይ የፍቅር ጓደኛህን ገርል ፍሬንድህን ሊሆን ይችላል። አንተ እሱ አራዳ ነው ብለህ አስበህ አራድኛ ልትማርባት ስትሞክር ትዳርህን ታጠፋለህ፣ ጓደኝነትን ታጠፋለህ፣ ኃጢአትን ትሸከማለህ። ስለዚህ እሱ ጓደኛህ አይደለም፣ እሱ ጠላትህ ነው፣ እሱ ዲያብሎስ ነው። ያቺ ጓደኛሽ አይደለችም። መጀመሪያ ያንቺ ጥሩ ጓደኛ ከሆነች የምታደርገው ምንድን ነው? ስለ እሷ መልካም ነገር እንዳወራች ሁሉ ስለ ባሏ መልካም ነገር ስለሚበዛው መልካሙን ታወራሻለች። ከዛ ከብዙ እውቀት በኋላ ነው አንቺም ባለቤቷን እሷን ላይፏን ምናልባት በደንብ እስካወቅሽ በኋላ እንደው በደልም ቢሆን እንደውም ችግር ቢኖር ልታወራሽ ልትወያዩበት የምትችሉት መቻል ያለባችሁ እንጂ መታ ገና ስትተዋወቅሽ ውይ የኔ ባል እኮ ካለች ውሸቷን ነው። ባሏ ተመችቷት፣ ትዳሯ ተመችቷት፣ ልጆቿን አቅፋ አዝላ
ሽሩሩ እያለች የምትኖረው ላይፍ እሷ ይዛለች። አንቺ ባለ ትዳር ሆነሽ ተከብረሽ ማዕረግ አግኝተሽ ትዳርሽን ዋጋ ከፍለሽበት፣ ትዳር ዋጋ ያስከፍላል። አብረሽ እንዳትኖሪ ትዳርሽን ለማፍረስ ከሚላኩ ሰይጣኖች መሃል አንዷ ጓደኛ መስላ የምትመጣ ልክ እንደ ይሁዳ አቅፋ ስማ የምትሸጥሽ ነች። ለአንተም ልክ እንደዛ ነው። እንዲወርጌ እዚህ ወጥቼ እዚህ ገብቼ ምናምን ብሎ የሚልህ በጊዜ ግባ። ምን እናደርጋለን? ቤት ውስጥ 2 ቢራ ይዘህ ቁጭ በል፣ ስልክ ደውልልሃለሁ። የሆነ ሰዓት ላይ ከተገናኛችሁ ስለ ስራ ታወራላችሁ። የሆነ የምትጠያየቁበት በ15 ቀን በወር ምናምን ታደርጋላችሁ። ናውጣ ምን እንትን ምናምን አባወራለ እንዴ ወንድ አትሆንም እንዴ አንድ 2 ብለን እንግባ የሚል እሱ ከገዳዮች በሽታዎች አንዱ ነው። ሐኪም ያላገኘው በሽታ፣ ሳይንቲስቶች ተመራምረው ያላገኙት በሽታ፣ መድኃኒት የሌለው በሽታ። እሱን አይነት ሰው ተጠንቀቀው። ከቤትህ ከኑሮ ሊያወጣ ነው። አንተ ሩሚት ሆነህ አንተ ላጤ ሆነህ ስትኖር ጠያቂህ አልነበረም፣ ያውቃል። ወዳጅህ አልነበረም። አንተ ትዳር ውስጥ ስትገባ፣ አንተ ጓደኛ ስታገኝ፣ አንተ የምትጠለልበት ዛፍ ስታገኝ፣ አንተ እናትህን መልሰህ ባደራ ስትሰጥህ፣ አካልህ ስትሰጥህ፣ ልትወልድልህ ዘርን ልታበዛ ስትመጣ፣ ጎጆ ልትሰራ ስትል፣ ቤት ኖሮህ እፎይ ብለህ ንፋስ የመታው ዕጣን የጨሰበት ቡና የተሻተተበት መልአኮች ገባ ወጣ የሚሉበት ቤት ሊኖርህ ሲል መቶ ትዳርን ሊያጠፋ ናውጣ 2 ቢራ ጠጣ የሚል እሱ ጠላት ነው። ስሙን ቀየረ እንጂ ዲያብሎስ ነው። ራሱ ይሁዳ ነው። ምንም እንዳትጠራጠር። ለትዳርህ ከተወህ፣ ለስራህ ከተወህ፣ ነገር ግን እንደ ጥሩ ወዳጅ አለመታመምህን ደህና መሆንህን የሚጠይቅህ፣ ቸግሮ ከሆነ ቆይ እኔ ጋር ይሄ ነገር አለ ልስጥህና ትሰጠኛለህ ብሎ የሚልህ ከሆነ፣ ያንተ ማደግ ጥሩ ሆኖ ደስተኛ ከሆነ፣ ስለ አንተ የሚጸልይ የሚያስብልህ ከሆነ እሱ ጓደኛህ ነው። ሰው ስለሰጠ አይደለም ጓደኛ የሚሆነው። ገንዘብ ኖሯቸው ገንዘብ ሰጥተው የጓደኞቻቸው ሚስቶች የተጋሩ፣ የነጠቁ፣ የወሰዱ ዩቲዩብም ላይ የተሰሩ አሉ። ብዙ የምናውቃቸውም አሉ። ገንዘብ ስላላት ዛሬ ላይ የምትመጻደቀው በጎን በኩል ያንቺን ባል ይዛ እየተኛች ከሆነ እሷ ጓደኛሽ አይደለችም። ይሄ የለም አትሉኝ ስላለ። ስለዚህ ጓደኝነት ወይም መልካም ጓደኛ የምንለው ፈርሃ እግዚአብሔር ያለው ያላት፣ ስለ መልካም ነገርሽ የምታስብ የሚያስብልህ፣ ላይፍህ ውስጥ ገብቶ የማይረብሽህ የማትረብሽሽ፣ ሁለታችሁ ባላችሁበት ሁኔታ ላይ መሀል ገብተው እኔ ነኝ የማውቀው ሊሉ ሊፈርዱ የማይሞክሩ፣ ስለ እናንተ የያዛችሁትን የጀመራችሁት ትዳር ላይ እናንተ መታችኋል። እናንተን ምናልባት ያገናኛችሁ ምናልባትም ሳይሆን 100% ፈጣሪ ነው። ልክ እነሱ እንዳገናኟችሁ ሲጀመር ጀመሩ አብሬ ነበሩ፣ ሲመክር ሲያቀሻቅ ነበር፣ ስታቀሻቅሽ ነበር ብሎ የሚፈነጩ ብዙ ሰዎች አሉ። እነሱ ዲያብሎስ ዘሮች ናቸው። የዋናው በ30 ዲናር የሸጠው የይሁዳ ዘሮች ናቸው። እነሱ ጓደኛ ሊሆኑ አይችሉም። ከዛ ውጪ አንተ ተሳዳቢ ካልሆንክ፣ ተሳዳቢ ከሆነ ሰው ጋር ጓደኛ መሆን የለብህም። አንቺ ሰው አክባሪ ከሆንሽ፣ ሰው ከማታከብር፣ የሰው ትዳር ከማታከብር፣ የራሷን ገበና ካልሸፈነች፣ ገበናዋን አውጥታ በአደባባይም ይሁን በውስጥ ለውስጥ የባሏን የቤቷን ገበና የምትናገር ከሆነች፣ እሷ ያንቺን ራቁት መሆን ስለምትፈልግና ስለምትጠብቅ ቀን ስለሆነ ያዘችልሽ ከዛች ሴት ቶሎ ብለሽ በፍጥነት ራቂ። አንተም ራቅ። በፍጹም እውነተኛ ጓደኛ ይህ አይደለም። እውነተኛ ጓደኛ በደስታም በሐዘንም ሰዓት ሮጦ አጠገብህ የሚገኝ፣ ደውሎ አይዞህ የሚልህ፣ በምትሰራበት በምታረገው በምትኖረው ህይወት ላይ በርታ፣ አይዞህ ከዚህ የተሻለ ይሆናል፣ በርቺ፣ አይዞሽ ከዚህ የተሻለ ይሆናል፣ በጣም ጎበዝ ነሽ፣ አቤት ባለቤትሽ እንዴት አይነት ጎበዝ ነው፣ እሳት የበላ ነው፣ እንዴት አይነት ነች ሚስትህ፣ ጎበዝ፣ ቅመም፣ ኩንስንስ ደስ የምትል